ኢትዮ ቴሌኮም ምን እየሰራ ነው? አክሲዮኑስ ከምን ደረሰ? ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ ማግኘት እንዳልቻሉ ገለጹ። ኩባንያው የአክሲዮን ግዢ ሰነዶችን በማጣራት ያጸደቀ ሲሆን የአክሲዮን ባለቤትነትን በሚመለከትም በኢትዮጵያ ካፒታል ገበያ መረጋገጡን ለአንዳንድ ባለአክሲዮኖች አስታውቀዋል። ህዳሴ ቴሌኮም አክሲዮን ማህበር በበኩሉ ያለበትን በሚሊዮን ብር የሚቆጠር ዕዳ ሳይከፍል ተጨማሪ አገልግሎት እንዳያገኝ መወሰኑ ታውቀዋል። ኢትዮ ቴሌኮም 10 በመቶ ድርሻውን ለኢትዮጵያውያን በሽያጭ አቅርቦ አክሲዮን ከገዙ አንድ ዓመት ከግማሽ ቢሆንም የድርሻው ገዢዎች እስካሁን የትርፍ ክፍፍልም ሆነ ሪፖርት በሚመለከት ምንም አይነት መረጃ ደርሷቸው እንደማያውቅ ገለጹ። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን የገለጹት አቶ ኃይሉ ታደሰ የተባሉ ባለድርሻ አንድ ዓመት ከ6 ወራት ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን እየሰራን ነው ጠብቁ ከሚል ምላሽ ውጪ ምክንያቱ ምን እንደሆነ በግልጽ እንዳልተነገራቸው ተናግረዋል። አክሲዮኑን የገዛነው ትርፋማ ሆነን ራሳችንን እንጠቅማለን በሚል ነበር የሚሉት አቶ ኃይሉ ይህ እንኳን ባይሆን ቶሎ ምላሽ መስጠት እንደነበረበትና ስራው ምን ደረጃ ላይ እንደሚገኝ ለባለ አክሲዮኖቹ በግልጽ ሊነገር ይገባል ብለዋል። ኩባንያው አክሲዮኑን ለሽያጭ ካቀረበ በኋላ ምክንያት ብሎ ያቀርብ የነበረው ባለ አክሲዮኖች የዲጂታል መታወቂያ ባለመቅረባቸው ስለነበር ዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረት መላካቸውን ገልጸው አሁንም ችግሩ ይህ ከሆነ ዲጂታል መታወቂያቸውን ለላኩና መስፈርቱን ላሟሉ ገዢዎች የትርፍ ክፍፍልም ሆነ ሪፖርት መላክ እንዳለበት ካልሆነም ምክንያቱን በግልጽ ማሳወቅ እንደሚገባው አስረድተዋል። ኩባንያው 128 የተሰኘ የስልክ መስመር ማዘጋጀቱንና በዚህ መሰረት መረጃዎችን ለማጣራትና ምላሽ ለማግኘት መሞከራቸውን አቶ ኃይሉ ተናግረዋል። የኢትዮ ቴሌኮም የተቋሙን ዓመታዊም ሆነ ሌሎች ሪፖርቶችን የሚያገኙት ጋዜጣዊ መግለጫ ሲሰጥ ከሌሎች ምንጮች መሆኑን የሚገልጹት ሌላው የአክሲዮን ገዢ እንደ ባለ አክሲዮን ግን ምንም አይነት መረጃ ደርሷቸው እንደማያውቅ አስረድተዋል። ነሐሴ 26 ቀን 2017 ዓ.ም ባለአክሲዮን መሆናቸውን የሚያረጋግጥ መልእክት እንደደረሳቸውና መልእክቱም የኢትዮ ቴሌኮም ባለአክሲዮን በመሆኑ እንኳን ደስ አሎት፣ ኩባንያችን የአክሲዮን ግዢ ሰነዶን አጣርቶ ያጸደቀ ሲሆን የአክሲዮን ባለቤትነቱ በኢትዮጵያ ካፒታል ገበያ ተረጋግጧል የሚል ነው። በቀጣይም አክሲዮኑን በኢትዮጵያ ሰነደ መዋለ ንዋይ በኩል ማስተዳደር የሚችሉ ሲሆን ተጨማሪ መረጃዎችን በዝርዝር ይፋ የምናደርግ መሆኑን እንገልጻለን የሚል መሆኑን ተመልክተናል። በአንድ ድርጅት ውስጥ ተቀጥረው እንደሚሰሩና የወር ደመወዝተኛ መሆናቸውን የሚገልጹ አክሲዮን ገዢ እድሜያቸው ለጡረታ በመድረሱ ከደሞዛቸው በቁጠባ ያጠራቀሙትን ገንዘብ አውጥተው አክሲዮኑን መግዛታቸውን ይናገራሉ። እንደ ሪል ስቴት ያሉ አክሲዮን የሚሸጡ ድርጅቶች መኖራቸውን፣ ነገር ግን ከኢትዮ ቴሌኮም ለመግዛት የወሰኑት የመንግስት ተቋም ስለሆነ እምነት በማሳደራቸው መሆኑን ገልጸዋል። ሪፖርተር የአክሲዮን ገዢዎችን ቅሬታ በመያዝ በኩባንያው የህዝብ ግንኙነት ክፍል በኩል ምላሽ ለማግኘት በስልክ እንዲሁም በአካል በመገኘት ተደጋጋሚ ሙከራ ቢያደርግም ሊሳካ አልቻለም። ሆኖም የኩባንያው ዋና ስራ አስፈጻሚ ወይዘሮ ፍሬወት ታምሩ የ2017 በጀት ዓመት የስራ አፈጻጸምና የ3 ዓመት ስትራቴጂካዊ እቅዳቸውን ሲያቀርቡ መንግስት በ2016 በጀት ዓመት መጀመሪያ የኩባንያውን 10 በመቶ ድርሻ ለኢትዮጵያውያን ለሽያጭ አቅርቦ እንደነበርና ከ47000 በላይ ባለአክሲዮኖች ወደ ኩባንያው መቀላቀላቸውን ገልጸዋል። ኩባንያቸው መንግስት ባስቀመጠው አቅጣጫ መሰረት እያስፈጸመ እንደሚገኝ አክሲዮን ለገዙ ባለንብረቶች ማረጋገጫ መስጠትና ወደፊት እንዴት ማስተላለፍ ይቻላል በሚለው ጉዳይ ላይ እየሰራ መሆኑን መግለጻቸው ይታወሳል። በተያያዘ መረጃ ህዳሴ ቴሌኮም አክሲዮን ማህበር ያለበትን 741.1 ሚሊዮን ብር ዕዳ ሳይከፍል ተጨማሪ አገልግሎት እንዳያገኝ ኢትዮ ቴሌኮም መወሰኑ ተሰምቷል። በዋናነት ከኢትዮ ቴሌኮም አገልግሎቶችን በመረከብ ሽያጭ በማካሄድ ከሚገኝ ትርፍ ህልውናው የተመሰረተው ህዳሴ ቴሌኮም ከሰሞኑ ኢትዮ ቴሌኮም ያሳለፈበት ውሳኔ የኩባንያውን ሰራተኛዎችና ባለአክሲዮኖችን ስጋት ላይ መጣሉን ያነጋገርናቸው ሰራተኞች ገልጸዋል። ህዳሴ ቴሌኮም እስካሁን የኢትዮ ቴሌኮም አገልግሎቶችን ተረክቦ ሲሰራ የቆየው በአብዛኛው በዱቤ ሲሆን ክፍያው ወቅቱን ጠብቆ እየተከፈለ ስላልነበረ የህዳሴ ቴሌኮም ዕዳ 741.1 ሚሊዮን ብር እንደደረሰ ታውቋል። ይህንንም ተከትሎ ኢትዮ ቴሌኮም መፍትሄ ይሆናል ያለውን ውሳኔ ማሳለፉ ታውቋል። ውሳኔው የተላለፈው በኢትዮ ቴሌኮም የተዋቀረ አንድ ኮሚቴ ህዳሴ ቴሌኮም አሁን ያለበት ተቋማዊ የፋይናንስ አቅም ደረጃ ያለበትን የተጠራቀመ ዕዳ ከፍሎ ስራውን ማስቀጠል እንደማያስችል አጣርቶ ባቀረበው ሪፖርት መሰረት መሆኑ ታውቋል። ይህ ኮሚቴ በኢትዮ ቴሌኮም ስር ካሉ ከሽያጭ ከህግና ከፋይናንስ ክፍሎች የተወጣጣ የዳይሬክተሮች የጋራ ኮሚቴ ሲሆን አጋር ባላቸው እንደ ህዳሴ ቴሌኮም ያሉ ተቋማት ላይ ምርመራ በማድረግ የውሳኔ ሀሳብ ማስተላለፉ ታውቋል። ኮሚቴው የአጋር ድርጅቶችን የብድር ችግር በማጥናትና በመመርመር የመፍትሄ አቅጣጫ እንዲያቀርብ ጭምር በኢትዮ ቴሌኮም ዋና ስራ አስፈጻሚ ትዕዛዝ ተሰጥቶት ስራውን ሲያከናውን ከቆየ በኋላ መወሰድ አለበት ያለውን እርምጃ በሪፖርቱ አቅርበዋል። በምርመራው መሰረት ኮሚቴው አከፋፋዮቹ ያቀረቡትን ዝርዝር ጥያቄዎችና ወቅታዊ ሁኔታዎችን በጥልቀት በመገምገም
የኢትዮ ቴሌኮምን መሰረታዊ ጥቅም በሚያስጠብቅ መልኩ የውሳኔ ሀሳብ ማቅረቡ ታውቋል። ከህዳሴ ቴሌኮም በተጨማሪ ተመሳሳይ ችግር ገጥሞት ምርመራ የተደረገበት ሳራ መሐመድ ኡስማን የተባለ ኩባንያም ይገኝበታል። እነዚህ ሁለት ድርጅቶች የገጠሟቸው ችግሮች መነሻቸው ይለያይ እንጂ ያስከተሉት ውጤትና ተጽዕኖ ተመሳሳይ መሆኑን የሚያመለክተው የኮሚቴው ሪፖርት ይህንንም መሰረት በማድረግ ሊወሰዱ ይገባሉ ያላቸውን እርምጃዎች ዝርዝርን ማቅርበዋል። የኮሚቴው ሪፖርት ሁለቱም ድርጅቶች በከፍተኛ የጥሬ ገንዘብ ፍሰት እጥረት ውስጥ በመሆናቸው ለፈጸሙት የብድር ግዢ ክፍያ መፈጸም የማይችሉበት ደረጃ ላይ መድረሳቸውን ያመለክታል። በተለይ አጠቃላይ ውዝፍ ዕዳው 741.1 ሚሊዮን ብር የደረሰው ህዳሴ ቴሌኮም አክሲዮን ማህበር ባለበት ውዝፍ ዕዳና በገጠመው የፋይናንስ እጥረት ሳቢያ ዕለታዊ የስርጭት ስራውን መቀጠል እንደማይችል በመግለጽ ኢትዮ ቴሌኮም ድጋፍ ሊያደርግልኝ ይገባል ያላቸውን ጥያቄዎች አቅርቦ እንደነበር ለማወቅ ተችሏል። ህዳሴ ቴሌኮም ካቀረባቸው ጥያቄዎች መካከል ያለ ባንክ ዋስትና እስከ 500 ሚሊዮን ብር የሚደርስ የብድር ግዢ ለ4 ወራት እንዲፈቀድለት፣ ለወቅታዊ የብድር ግዢዎችና ለደረሱ ክፍያዎች የጊዜ ገደብ እንዲራዘምለት፣ ዕዳውን በወቅቱ ባለመክፈሉ ምክንያት የተጣሉበት ድርብርብ ቅጣቶች እንዲነሱለት የሚሉት ይገኙበታል። ኩባንያው እንዲህ ያሉ ጥያቄዎችን ቢያቀርብም ኮሚቴው ያደረጋቸው ማጣሪያዎች እንዲህ ያለውን ጥያቄ ለመመለስ አስቻይ ሁኔታ ያለመኖሩን የሚጠቁም ሆኗል። በዋስትና ብድር ለማግኘት የሚያስችል ሁኔታ ውስጥ አለመሆኑንም ኮሚቴው በምርመራ ሪፖርቱ አቅርበዋል። በሪፖርቱ እንደተጠቀሰውም ህዳሴ ቴሌኮም ለፋይናንስ እጥረት የተጋለጠውና የችግሩ መንስኤዎች ከግዢ መጠን በላይ የተፈጸሙ ክፍያዎች፣ ለባንክ ዋስትና የተቀመጠው 25 በመቶ ማስያዣ፣ ለፍራንቻይዝ ለተሽከርካሪ ጥገና ማዕከላት ማስፋፊያ ከፍተኛ ወጪ መደረጉ፣ የውስጥ አሰራርና በሎጂስቲክስ ድክመት ሽያጭ በወቅቱ ወደ ዋና የሂሳብ ቋት ገቢ አለመደረጉ ናቸው። በመሆኑም ለኩባንያው ያለ ባንክ ዋስትና ከኢትዮ ቴሌኮም ምርት እንዲወስድ መፍቀድ ኢትዮ ቴሌኮም ላይ ተጽዕኖ ያሳድራል የሚል መደምደሚያ ላይ የደረሰው ኮሚቴው ይህም በኢትዮ ቴሌኮም የጥሬ ገንዘብ ፍሰት ላይ አሉታዊ ተጽዕኖ የሚያሳድር መሆኑንም አስታውቀዋል። ለሌሎች አከፋፋዮችም መጥፎ ተሞክሮ በመሆኑ ከማከፋፈል ውሉ ሀሳብና ከዓላማ ውጪ በመሆኑ ተቀባይነት እንደማይኖር በሪፖርቱ ላይ አስፍረዋል።